በድሮ ጊዜ ሰልማን የተባለ አንድ ሰው ነበር። ይሄ ሰው 2 ሚስቶችን ያገባል። ከሁለቱም 2 ልጆችን ያገኛል። 2 ልጆቹ ምንም ያህል በእናት የሚለያዩ ቢሆንም መልካቸው ግን አንድ ነበር። ብዙም ሳይቆይ ሰልማን አንድ ሚስቱ ትሞትበታለች። እሷ ከሞተች በኋላ ሌላኛው ሚስቱ 2 ልጆቹን ማሳደግ ጀመረች። እናቱ የሞተችበት ስሙ አሚር ሲሆን ያኛው ደግሞ አማር ይባላል። መልካቸው አንድ ስለነበር የአማር እናት እንኳን ሁለቱን መለየት ይከብዳታል። ሁል ጊዜ ልጇ አማርን ከአሚር ልታስበልጠውና ከሱ የተሻለ እንክብካቤ ልታደርግለት ትፈልጋለች። ነገር ግን መለየት ይከብዳታል። አንድ ቀንም ልጇን ለመለየት ወሰነች። በእጇ ክር ያዘችና አልጋ ላይ እንደታመመ ሰው ሆና ተኛች። በሰዓቱ 2 ወንድማማቾች በጎችን አሰማርተው ወደ ቤት እየተመለሱ ነበር። ወደ ቤትም ሲገቡ አማር እናቱ አልጋ ላይ ተኝታ ሲመለከታት እየሮጠ ሄዶ ምን ሆነሽ ነው ብሎ አቀፋት። በዚህ ሰዓትም እናትየው ልጇ እንደሆነ አወቀች። ወዲያውኑም ጆሮ ላይ ክሩን አሰረችለት። በዚህም መንገድ አማርን ከወንድሙ መለየት ቻለች። ከዛ ጊዜ በኋላም ለልጇ አማር የተሻለ እንክብካቤ ታደርግለት ጀመር። ጣፋጩንና ለመበላት ምቹ የሆነው ለልጇ ትሰጠዋለች፣ የተበላሸውን ደግሞ ለአሚር ትሰጠዋለች። በስራ ሰዓትም ልጇ አማር እንዲያርፍና አሚር እንዲሰራ ታደርጋለች። በዚህም አሚር ውስጡ እየተነካና እየተከፋ መጣ። አንድ ቀንም 2 ወንድማማቾች የውሃ ጉድጓድ ጋር ቁጭ ብለው የተሰጣቸውን ዳቦ እየበሉ ነበር። አሚርም ወደ ወንድሙ እየተመለከተ እንዲህ አለው፣ ይቅርታ አድርግልኝና እናትህ የሰጠችንን ዳቦ ውሃ ውስጥ እንጨምረው አለው። አማርም በሐሳቡ ተስማምቶ ውሃ ውስጥ ጨመሩት። ለአማር የተሰጠው ዳቦ ገና ትኩስ ስለነበር ወደ ውስጥ ሰመጠ። የአሚር ግን የቆየና የደረቀ ስለነበር እዛው ተንሳፈፈ። ይህንንም ሲመለከት አማር ወንድሙ ምን ያህል እንደተበደለ ገባው። ለሱ የተሰጠውንም ተካፍለው አብረው መብላት ጀመሩ። እዚሁ አብረን ብንሆን ይሻላል አለው። ነገር ግን አሚር ውስጡ ተጎድቶ ስለነበር አይ እኔ እዚህ መሆን አልፈልግም፣ ካንተ ጋር ብቆይ ደስ ባለኝ ነበር አለው። አሚርም እዛው የውሃው ጉድጓድ ጋር አንድ ችግኝን ተከለ። ወደሱም ለወንድሙ እያሳየው እንዲህ አለው፣ እኔ ከዚህ ከሄድኩ በኋላ ይህን ችግኝ ተከታተለው። እያበበና በጥሩ ሁኔታ እየሄደ ከሆነ እኔ ያለሁበት ቦታ ሰላምን አግኝቻለሁ ማለት ነው። ነገር ግን ዛፉ ከደረቀ የሆነ ችግር አጋጥሞኛል ማለት ነው። ያኔ እኔን ልታድነኝ ልትመጣ ይገባል አለው። አማርም በወንድሙ ሐሳብ ተስማማ። ከሱ መለየት ባይፈልግም የተሻለ ነገርን ካገኘ ይሄድ ብሎ ሸኘው። አሚርም የት እንደሚሄድ ሳያውቅ ጓዙን ጠቅልሎ የተወሰነ ምግቦችን ይዞ በፈረስ መሄድ ጀመረ። ትንሽ ከተጓዘ በኋላ የተወሰኑ በጎች ያሉትን እረኛ አገኘ። እሱ ጋርም ተቀምጦ የተወሰነ ረፍት ለማድረግም አሰበ። እረኛውም ተቀበለውና አንድ ላይ ተቀምጠው ማውራት ጀመሩ። አሚርም በጎቹ ብዙ ሳር የሌለበት ቦታ ተሰማርተው ከፊታቸው ደግሞ ትልቅ ሳር ያለው ጫካን ሲመለከት ወደ እረኛው እየተመለከተ እንዲህ አለው፣ ለምንድነው በጎችህን ወደዛ ጫካ ወስደህ ጠግበው እንዲበሉ ማታደርገው? እዚህ እኮ ብዙ ሳር የለም አለው። እረኛውም እንደዛ ባረግማ ደስ ይለኝ ነበር፣ እዛ ጫካ ውስጥ ኃይለኛ የሆኑ ተኩላዎች አሉ፣ በጎቼን ካገኛቸው አይምርልኝም አለው። አሚርም ወደ ጫካው ወርዶ ተኩላዎችን ማየት ፈለገ። ወደ ጫካው ውሰደኝና ተኩላዎቹን አሳየኝ አለው። እረኛውም ተኩላዎቹ እኛን ካዩ ራሱ አይምሩንም፣ ቢቀርብን ይሻላል አለው። አሚርም ከሩቅ ሆነን ነው የምንመለከታቸው፣ ምንም አያደርጉንም ብሎ ችክ ብሎ ያዘው። በስተመጨረሻም እረኛው እሺ ያለውና ሁለቱም ተያይዘው ወደ ጫካው ገቡ። አንድ ዛፍ ስር ተደብቀውም ሲመለከቱ በጣም የሚያስፈሩና ብዛት ያላቸውን ተኩላዎች ተመለከቱ። አሚርም እነዚህን ሲመለከት እውነትም እነዚህ በጎቹን ካገኙ አይምሯቸውን ብሎ አሰበ። ተስፋ ቆርጠውና አዝነው ተመለሱ። ነገር ግን አሚር እኔ አንድ ሐሳብ አለኝ፣ እኒህን ኃይለኛ ተኩላዎች እስከ መጨረሻው ማስወገድ እንችላለን አለው። እረኛውም እንዴት ብሎ ሲጠይቀው ጉድጓድን እንቆፍርና የተወሰነ ስጋን እዛ ውስጥ እናስቀምጥ፣ ከላይ ደግሞ መረብን ወጥረን እኛ እንጠብቃቸዋለን። የስጋው ሽታ ሲሸታቸው ወደ ጉድጓዱ ይመጣሉ። ያኔ ጉድጓድ ውስጥ ይገባሉ። ወዲያውኑ መረቡን እንለቅባቸዋለን። ከዛ እዛው እንዳሉ እንገላቸዋለን ይለዋል።
እረኛው የአሚርን ሐሳብ ሲሰማ በደስታ ይስማማል። አንድ ትልቅ ዛፍ ስር ሄደው ጉድጓድን መቆፈር ጀመሩ። በደንብ አስፍተው ቆፍረው ከጨረሱ በኋላ እረኛው ከቤቱ የተወሰኑ ስጋዎችን ይዞ መጣ። ታሪኩ አላለቀም፣ ይቀጥላል። በነገራችን ላይ እዚህ ቻናላችን ላይ የምንሰራቸው ቪዲዮዎች እይታቸው በጣም እየቀነሰ ነው እና ምናልባትም ቻናላችን ሊዘጋብን ስለሚችል ለዚህም ሲባል ሁለተኛ ቻናል ከፍተናልና ምናልባትም ከዚህ በኋላ እዚህኛው ቻናል ላይ እንደዚህ አይነት ቪዲዮ ላንለቅ እንችላለን። ስለዚህ ሁልጊዜም እዚህ ላይ ልክ እንደምንለቃቸው አይነት አነቃቂ አስተማሪ እስላማዊ ሐዲሶችን ማግኘት የምትፈልጉ ከሆነ ሁለተኛውን ቻናል ሰብስክራይብ አድርጉ። እዛ ላይ ከዚህ በኋላ መልቀቅ እንጀምራለን። ከላይ መረብን ወጠሩና ተደብቀው መከታተል ጀመሩ። ብዙም ሳይቆይ እነዛ ተኩላዎች ስጋው ሸቷቸው ወደዛ አቅጣጫ መምጣት ጀመሩ። ሁሉም ተኩላዎች እየተሯሯጡ ወደ ስጋው ጋር መጡ። ስጋውን ለማግኘት ሲያጎነብሱም ወደ ጉድጓድ ውስጥ ገቡ። ሁሉም ተኩላዎች እንደገቡ ያስተዋሉትም መረቡን ለቀቁት። ሁሉንም አጥምደው መያዝ ቻሉ። ከዛም ወዲያውኑ በያዙት ሰይፍ ገደሏቸው። በጫካ ውስጥ የቀረ አንድም ተኩላ አልነበረም። እረኛውም አሚር የመጣው ሐሳብ ተሳክቶ ተኩላዎቹን ማስወገድ በመቻሉ በጣም ደስ አለው። አሚርንም አመሰገነው። ትልቅን ነገር ነው ያደረክልኝ ብሎ 3 በጎችን እንደ ስጦታ ሰጠው። አሚርም ተጓዥ እንደሆነና ምንም እንደማይጠቅመው እዚያ አስቀምጦ እሱ እንዲከባከብለት ሲመለስ እንደሚወስደው ነገረው። እረኛው በአሚር ሐሳብ ተስማማ። በቀጣዩ ቀንም እረኛውን ተሰናብቶ አሚር ጉዞውን ጀመረ። አሚር አሁንም ወዴት እንደሚሄድ አያውቅም። ብቻ ፈረሱ ላይ ወጥቶ መገስገሱን ቀጠለ። ትንሽ ከተጓዘ በኋላም ሰዎች ወደሚኖሩበት ወደ አንድ መንደር ይደርሳል። ወደ ውስጥም ሲገባ አንድ ወጣት ሴት ከጉድጓድ ውሃ አጠገብ ተቀምጣ ያገኛታል። ልጅቷ በጣም አዝናና ተክዛ ነበር። አሚርም ይህንን ሲመለከት በጣም አሳዘነችው። ወደሷም ጠጋ አለና ጠየቃት። እዚህ ጋር ምን ትሰሪያለሽ? ለምንድነው አዝነሽና ተክዘሽ የተቀመጥሽው? አላት። ወጣቷም አሚር ለዚህ መንደር አዲስ እንደሆነ አወቀች። የዚህ መንደር ሰዎች ውሃን የሚያገኙት ከዚህ ጉድጓድ ብቻ ነው። እዚህ ጉድጓድ ውስጥ ደግሞ ኃይለኛና የሚያስፈራ እባብ አለ። ይህም እባብ በየቀኑ ምግብን ካላገኘ ውሃን አይለቅልንም። ብዙ ጊዜ መንደሩ ሰዎች ሊገሉት ሞክረው ነበር። ነገር ግን 3 ጭንቅላት ስላለው ሊገሉት አልቻሉ። የሆነ ጊዜ ሰዎች ጭንቅላቱን ሊቆርጡት ሞክረው ነበር። ነገር ግን ያ እባብ ጭራሽ ተባስቶ መጣ። ከዛም ሰዎች ውሃ እንዲለቅላቸው ፈልገው አንድ በግ ወይም አንድ ግመልን ይሰጡታል። እስከ ተወሰነ ጊዜ ውሃን እየሰጠ ነበር። ከዛ በኋላ ግን ውሃን መከልከል ጀመረ። እየወጣም ያገኘውን ሰው ይገላል። ሰዎችም ተሰባስበው ሁሉም ሰው ከሚያልቅ በየቀኑኛው አንዳንድ ሰው እንስጠው አሉ። የኔ አባት ፍትሃዊ ንጉስ ነው። ቀኔ ደረሰና ውጪ ተባልኩኝ። እዚሁ ቁጭ ብዬ እባቡን እየጠበቅኩት ነው አለችው። ይህንንም ሲሰማ አሚር በጣም ደነገጠ። እንዴት ሰው ጨክኖ በገዛ እጁ ወደ ሞት ይሄዳል አለ። የተለየ መንገድን ፈልገን እስከ መጨረሻው ድረስ ይህንን እባብ ማስወገድ አለብን አላት። ልጅቷም እሱን ለመግደል ትክክለኛ ጭንቅላቱን ማወቅ አለብን፣ ያኔ ጭንቅላቱን ስንመታው ይሞታል አለችው። በዚህ ሰዓትም አሚር በደስታ እንደዚህማ ከሆነ የሆነ ሐሳብን ማመንጨት አለብን አላት። አሻንጉሊት ነገር እናምጣና ልብስ እናልብሳት፣ ሰው አስመስለን ወደ ጉድጓዱ ጋር እናስጠጋት። ያኔ እባቡ ያቺን አሻንጉሊት ሊወስዳት ሲመጣ በየትኛው ጭንቅላት አንስቶ እንደሚበላት እንመለከታለን። ወዲያውኑም አሻንጉሊቱን የያዘውን ጭንቅላት አይተን በሰይፍ እንቆርጠዋለን ይላታል። ልጅቷም በአሚር ሐሳብ ተስማማለች። ወደ ቤቷም ሄዳ አሻንጉሊትን ይዛ መጣች። አሻንጉሊት መሆኑ እንዳያስታውቅ የሷን ልብስ አለበሰችው። ከዛም በቅርበት ሆነው እባቡ እስኪወጣ ድረስ መጠባበቅ ጀመሩ። ከትንሽ ቆይታ በኋላም እባቡ ከጉድጓድ ውስጥ ወጣ። የተቀመጠለትንም ሰው የሚመስለውንም አሻንጉሊት በአንዱ ጭንቅላቱ አነሳው። አሚርም ይህንን ሲመለከት ወዲያውኑ ያ ጭንቅላቱን በሰይፍ መታው። እባቡም መሬት ላይ ተዘረረ። የመንደሩን ሰው ሁሉ ያስቸገረውን እባብ በመግደሉ በጣም ደስ አለው። ልጅቷም አመሰገነችው። ወደ ቤተ መንግስትም አብረን እንሂድ አለችው። አሚርም አይ እኔ አልሄድም አንቺ ሂጂ አላት።
ልጅቷም ወደ ቤተ መንግስቷ ተመለሰች። ሰዎችም ሲመለከቷት እንዴት ትክጅናለሽ? የንጉስ ልጅ ነኝ ብለሽ ነው የተመለስሽው? አሁን ያ እባብ መጥቶ ሁላችንንም ነው የሚያጠቃን፣ እንዴት ትመለሻለሽ? እያሉ ይወቅሷት ጀመር። የልጅቷ አባትም ልጁ መመለሷን ሲያውቅ በቁጣ ለምን ተመለስሽ ብሎ ጠየቃት። ልጅቷም ረጋ ብላ ያ እባብ እኮ ተገድሏል አለችው። ሰዎችም ይህንን ሲሰሙ እንዴት ማን ገደለው ብለው ጠየቋት። እሷም አሚር ያደረገውን ጀግንነት ሁሉ ነገረቻቸው። ንጉሱም ያንን ደፋርና ጀግና ወጣት ፊት ለፊት ይዛችሁልኝ ነው ብሎ አዘዘ። ታሪኩ አላለቀም፣ ግን ፓርትቱን የምትፈልጉ ሰዎች ካላችሁ ኮመንት ላይ ግቡና ፓርትቱ እያላችሁ ጻፉ። ብዙ ሰው ፓርትቱ እያለ ኮመንት ላይ ከጻፈልኝ ፓርትቱን እሰራላችኋለሁ። ከዚህ በኋላ እዚህ ቻናላችን ላይ እንደዚህ አይነት ምርጥ ታሪኮችን ብቻ ለመልቀቅ አስበናል። የበፊቱ አይነት ሀዲሶችን ማግኘት የምትፈልጉ ከሆነ ሁለተኛው ቻናል ላይ መቀላቀል ትችላላችሁ። እንዴት አያችሁት? እስኪ ከዚህ በኋላ እዚህ ቻናላችን ላይ እንደዚህ አይነት ታሪክ ነክ ነገሮችን ብቻ ብንለቅበት ምን ይመስላችኋል? ትንሽ ዩቲዩብ ከሀዲሶቹ ጋር ምናምን ስላልተስማማ ሁለተኛው ቻናል ላይ ከፍተን እዛ ቻናል ላይ ሀዲሶቹ ምናምን እንለቅበታለን። እናንተም ያኛውን ቻናል መቀላቀላችሁን አትርሱ። ከዚህ በኋላ ግን እዚህ ቻናላችን ላይ የተለያዩ ምርጥ ታሪኮችን እንለቅበታለን። እስኪ ሀሳብ አስተያየት ካላችሁ ኮመንት ላይ አሳውቁ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። የሁለተኛውን ቻናል ሊንክ እና የቴሌግራም ሊንካችንን ኮመንት ላይ ፒን አደርግላችኋለሁ። ገብታችሁ ፎሎ አድርጉ።